ፊልሙ በትንሽዬ የቻይና ከተማ ውስጥ እያሳየን ይጀምራል። ትንሿ ልጅም ከእናቷና ከእናቷ ጓደኞች ጋር ልደቷን እያከበረች ትገኛለች። ምንም እንኳን በልደቷ ደስተኛ ብትሆንም ነገር ግን ዳፊን አባቷ ባለመኖሩ የሆነ ሀዘን ተሰምቷታል። በሚያሳዝን መልኩ አባቷን እስካሁን ድረስ አይቶ አታውቅም። ለዛም ነበረ እናቷን በየጊዜው ስላለፈው ታሪኳ እንድትነግራት ተጠይቃት የነበረው። ከዚያም የዳፊን እናት ሊቢም ከአባቷ ጋር ስለተተዋወቁበት ጊዜ መናገር ትጀምራለች። እሱንም ያገኘችው በሞሮኮ ውስጥ ሲሆን በዛ ጊዜም በወጣትነት እድሜ ላይ የነበረችው ሊቢ በረሃውን በምትጎበኝበት ጊዜ ላይ በድካም ወድቃ ነበረ። ቢሆንም ግን ከባድ አደጋ ሳይደርስባት በፊት አንድ ሰው ያንን ተመልክቶ ይይዛትና ያተርፋታል። ከዛ ጊዜ ጀምሮም ሊቢም በዛ ሰው ፍቅር ልትወድቅ ችላለች። በአጭር ጊዜ ውስጥም እዛው ሞሮኮ ውስጥም ይጋባሉ። የዛ ሰው ስሙ ሄነሪ ሲሆን ሊቢንም ይኖርበት ወደ ነበረው ወደ ኢንግላንድም ይዟት ሊመጣ ችሏል። የንጉሳዊ ቤተሰብ ልጅ ስለነበረ ለሊቢ ጥሩ ነገርን ብቻ አልነበረም ይዞላት የመጣው። ምክንያቱም ሊቢ በቤተሰቡ ምክንያት ከዛ ቤት እንድትወጣ ትደረጋለች። ነገሮችም የተባባሱት የሄነሪ አባትም በዛው ጊዜ ላይ መሞቱን ተከትሎ ነበረ። አባቱም ሞተ ማለትም ያንን ቦታ ሄነሪ መተካት ይኖርበታል። ከዚያም ሄነሪም በንጉሳዊ ስራ ውስጥ ይጠመዳል። እንዳለመታደል ሆኖ ግን ከሱ ጋር ተጋብታ የነበረችውና አብራው ልትኖር የነበረችው ሊቢ በቤተሰቡ አስገዳጅነት ከዛ ቤት እንድትወጣ ትሆናለች። ይህንንም ስራም በዋነኝነት የሰራው አሊስታር ሲሆን እሷንም አሳምኖ ካስወጣት በኋላ ለሄነሪ ደግሞ ሊቢ እዚህ መኖር እንደማትፈልግ የሚናገር በውሸት የተጻፈውን ደብዳቤ ይሰጠዋል። ሄነሪም ሊቢ ከሱ ጋር መለየት እንደምትፈልግ ጽፋለት የነበረውን ደብዳቤ ከተመለከተ በኋላ ከሷ ጋር ከመለየት ይልቅ ሌላ ምርጫ አልነበረውም። ነገር ግን እሷ እንዳልጻፈችውና እርጉዝ መሆኗንም አያውቅም ነበረ። ሊቢም ልጇን ከወለደች በኋላ እንኳን ሄነሪ አያውቅም ነበረ። ታሪኩን ስናሳጥረው ዳፊን አሁን ወደምታምርና ቆንጆ ወደ ሆነች ሴት ተቀይራለች። አሁን እድሜዋም ከፍ ስላለም በአስተናጋጅነትም እየሰራች ትገኛለች። እናም አሁን ላይም በተለያዩ የሰርግ ዝግጅቶች ላይ ስራዋን ታቀርብ ከነበረችው ከእናቷ ጋር አብራ ነበር የምትሰራው። ምንም እንኳን ዳፊን የተረጋጋ አይነት ህይወት ላይ ብትሆንም ነገር ግን አሁንም የአባቷ ነገር ያሳስባታል። በተደጋጋሚ ጊዜም አባቷን በኢንተርኔት ላይም ሰርች ታደርግ ነበረ። ከዚያም በመጨረሻ ግን ዳፊን ወደ ለንደን ለማምራትና አባቷንም ለማግኘት ትወስናለች። ከዚያም ዳፊን ለንደን ከገባች በኋላ ለማረፍ ወደ አንድ ሆቴል ትገባለች። በዛም ሰዓት ላይም ነበረ አያን ዋልስ ከተባለ ሰው ጋር የተተዋወቀችው። ምንም እንኳን ለመጀመሪያ ጊዜ ተያዩት በዛ ቀን ቢሆንም ነገር ግን ቅርርባቸው ከዛ በፊት የሚተዋወቁ የነበሩ ነበር የሚመስሉት። በተለይ ደግሞ አያን ልክ እንደ ሊቢ ዘፋኝ ነበረ። ልክ በዛን ሰዓት ላይ ዳፊን በዜናው ላይ የሚታየውን ነገር ትመለከታለች። ዜናው የሚዘግበው ስለ አባቷ ሲሆን አሁን ላይ ሎርድ ዳሽውርድ እየተባለ የሚጠራው ሄነሪ በፖለቲካ ውስጥ ገብቶ ለጠቅላይ ሚኒስቴርነት እየተወዳደረ መሆኑን ትመለከታለች። ለጠቅላይ ሚኒስቴርነት የምርጫ ፉክክር ውስጥ መግባቱ ደግሞ የብዙ ሰዎችን ትኩረትንም ስቦ ነበረ። ያ ብቻ ሳይሆን ልጅ የነበራትን አንዲት ሴትንም ሊያገባም ወስኗል። በቲቪ ላይ የነበረውንም የሄነሪንም ዜናም ከሰማች በኋላ ዳፊን ተስፋ በመቁረጥ ወደ ቤት ለመመለስ ታስባለች። ምክንያቱም አዲሱን ቤተሰቡን የመበጥበጥ ፍላጎት አልነበራትም። ቢሆንም ግን ለረጅም ጊዜ እሱን ለማግኘት ስትጠብቀው ስለነበረ እንዲሁ በቀላሉ ፍላጎቷን ለመርታት አልቻለችም። በመጨረሻም ወደ ዳሽውድ መኖሪያ ቤት ትደርሳለች። በግንቡ ላይም ተንጠላጥላ ከገባች በኋላም ድንገት እዛ በነበሩ ሰዎች ትታያለች። ሄነሪም በመጀመሪያም በሚስጥር ከሚቀርጹ ጋዜጠኞች መካከል አንዷ ነበረች የመሰለችው። ቢሆንም ይሄ ልክ ያልሆነ ሐሳቡ ግን የሱን የልጅነት ፎቶ ባሳየችው ሰዓት ላይ መቀየር ይጀምራል። ያ ብቻ ሳይሆን የልደት ካርዷንም ጭምር ነበር ያሳየችው። ይህም በግልጽ ዳፊን የሄነሪ ልጅ እንደሆነችም የሚያስረዳ ነበረ። ይህንን የተመለከተችው ግሌኒስ የተባለችው የሄነሪ አዲሱ ፍቅረኛ የዳፊኒ መምጣት አላስደሰታትም። ክላሪሳ ከተባለችው ልጇ ጋርም አንድ ላይ በመሆንም ሄነሪ ዳፊኒን ከዚህ እንዲያስወጣትም መናገር ይጀምራሉ። ቢሆንም ባልተጠበቀ መልኩ ግን ጆስሊን ዳሽውድ ወይም የሄነሪ እናት በልጅ ልጇ መምጣት ተገርማ ነበረ። ሁሌም የልጅ ልጅ እንዲኖራትም ትፈልግ ስለነበረም ዳፍኒ በቤቱ ውስጥ ለሆነ ጊዜ ያክል እንድትኖር ትፈቅድላታለች። ሄነሪም የተዋሸ ስለመሰለው ሊቢን ስለ ሁኔታው ለመጠየቅ ሲል ይደውልላታል። ከዚያም ሊቢም ከዛ ጊዜ ከወጣችበት ጊዜ ጀምሮ የነበረውን ነገር በሙሉ ትነግረዋለች። ከቤተ መንግስቱም በሰዎቹ ግፊት እንደወጣችና ድጋሚ እሱን እንዳታገኘም እንዳረጓትም ትናገራለች። አሁን ላይም ዳፍኒ ሊቢ ከዚህ በፊት እንደተሰማት አይነት ስሜት እንዲሰማት ስላልፈለገች ወዲያውኑ ወደ እሷ ጋር እንዲመልስላት ትጠይቀዋለች። ዳፍኒም በዳሽውድ ቤተሰብ ውስጥ አንድ ቀን ካደረች በኋላ ትልቅ የደስታ ስሜት ይሰማታል። ከዚያም ወደ ሄነሪ ቢሮም ካመራች በኋላም ሄነሪ በቅርብ ወደሚደረገው የፋሽን ሾው ላይ እንድትመጣ ይጋብዛታል። በዝግጅቱ ላይም ክላሪሳ የሄነሪ እንጀራ ልጅ እንደምትሆን የሚገለጽም ይሆናል። ምክንያቱም በቅርቡ ግሌኒስን የሚያገባ ይሆናል። ግብዣውንም ስትሰማ እሷም ትደሰታለች። ምክንያቱም ከዚህ በፊት ምንም አይነት የፋሽን ሾው ላይ ተጋብዛ አታውቅም። ከዚያም ለሄነሪም ከሊቢ ጋር የነበራቸውን ከልጅነቱ የነበረውን ፎቶ በሙሉም ትሰጠዋለች።
ይበን እንዳለ ክላሪሳ በሩ ላይ ተደብቃ እነሱ የሚያወሩትን ነገር በሙሉ እየሰማች ነበር። ከዚያም ዳፍኒም ወደ ዝግጅቱ እንደምትመጣ ከተገነዘበች በኋላ ዳፍኒ በፋሽን ሾው ዝግጅቱ ላይ መልበስ ስላለባት ልብሶች ትነግራታለች። ሐሳቧም ዳፍኒ የተመልካቾቹን ትኩረት እንዳትስብና መደበኛ የሆነ ልብስን ለብሳ እንድትሄድ ነበር። ምክንያቱም ከሷ በላይ ዳፍኒ የሰዎች ትኩረት ውስጥ እንድትገባ አልፈለገችም ነበር። በፋሽን ሾው ዝግጅቱ ላይም ሄነሪ ዳፍኒን ትቷት ከሁለቱ ጋር ይሄዳል። በዚህ ምክንያት ዳፍኒ ብቻዋን ወደዛ መሄድ ነበረባት። እንዳለመታደል ሆኖ ግን ዳፍኒ ወደ ዝግጅቱ አዳራሽ በሌላ በር ትገባለች። ይህም በር በመጨረሻም ቀጥታ ወደ መድረኩ የሚያስወጣት ነበረ። ስለዚህም ወዲያውኑ ልብሷን በመቀየርም ፋሽን ሾው ለማሳየት ትሞክራለች። ይህም እዚህ የነበሩት ሰዎች የሚያስገርምና ዳኞቹም ጥሩ ውጤትን እንዲሰጧት ነበር ያደረጋቸው። ፋሽን ሾው ከሚያቀርቡት ሰዎች በተለየ መልኩም መደበኛ የሆነ ልብስን ለብሳ ስለነበረም ይህ ሁሉንም አስገርሟቸው ትኩረታቸውም ወደዛ እንዲሆንም ያደርጋል። ከዚያም ዳፊ የልዕልት ሻርሌት የነበረውን አንዲት የምታምር ውሻን ታገኛለች። ወዲያውኑም ውሻዋን ማጫወትም ትጀምራለች። ውሻዋም አዲስ ሰዎች ላይ ወዲያውኑ ነበር የምትጮህባቸው። ነገር ግን እሷ ላይ በሚያስገርም መልኩ ወዲያውኑ ተላምዳት ከሷ ጋር መጫወትን ትጀምራለች። ይህም ልዕልቷ በዛ እንድትገረምና እሷ ጋር የሚዘጋጅ ወደ ነበረው ወደ አንድ ድግስም እንድትመጣም እንድትጋብዛትም ያደርጋታል። ከዚያም በዳሽውድ ቤተሰብ ውስጥ የዳፊን መገኘት ትልቅ ነገር መፍጠር ይጀምራል። ቢሆንም ግሌኒስ፣ አሊስተር እና ክሌሪሳ እሷ ላይ ጥላቻ ማሳደር እንዲጀምሩ ነበር ያደረጋቸው። ያ ብቻ ሳይሆን ክሌሪሳ በግልጽ ዳፊን ከዚህ የዳሽውድ ቤተሰብ ውስጥ በቀጥታ እንድትወጣም ነግራት ነበረ። ለዚህም እንደ ምክንያት ያቀረበችውም የዚህ ቤተሰብ አባል ተብሎ ለመጠራት ብቁ አይደለሽም ብላ በማለት ነበረ። ዳፍኒም ስለ ነገሩ ጆዝሊንን ሄዳ ታማክራታለች። ጆዝሊንም እንደ አያትነቷም ለሷ በመደገፍ መምከር ትጀምራለች። ከድሮ ጊዜ ጀምሮም የግሌኒስ አባት የነበረው አሊስተር ቤተሰቡ በፖለቲካ ውስጥ የሆነ ተሳትፎ እንዲኖረው እንደሚፈልግና የሄነሪ አባትም በህይወት በነበረበት ጊዜ ላይ ራሱ ይህንን ሐሳብ በተደጋጋሚ ያመጣ እንደነበረም ትነግራታለች። ያ ብቻ ሳይሆን አሊስተር ለክብሩ በጣም የሚጨነቅ ሰው መሆኑንና በዚህም ምክንያት የፈለገውን ነገር በሙሉ አድርጎ ግሌኒስ ሄነሪን እንድታገባ ማድረግ ነው ፍላጎት። ስለዚህም በዳሽውድ ቤተሰብ ውስጥ መኖር መጀመሯን ተከትሎ ዳፊን ራሷን ማጠንከር እንዳለባት ትነግራታለች። ምክንያቱም ከዚህ በኋላ እሷን ሊጥሉ የሚችሉበት ብዙ አይነት መንገድ ሊኖር እንደሚችል ትነግራታለች። በቀጣይ እነዚህ ንጉሳዊ ቤተሰቦች በሚሰባሰቡበት በአንድ ድግስ ላይ ዳፊንም ጥሩ ልብስን ለብሳ እዛ ትገኛለች። እነ ግሌኒስም እሷን በዚህ ሁኔታ ሲመለከቷትም አይናቸው ይቀላል። ቢሆንም ግን ይህ አለባበሷና ውበቷ የብዙ ሚዲያዎችን ትኩረት ነበር ይሳበው። ከዚያም እዛ ከነበሩት የንጉሳዊ ቤተሰቦች ልጆች መካከል አንዱ ዳፍኒን ለዳንስ ይጋብዛታል። ይህ ሰውም ስሙ ማርሚስቴድ ይባላል። ቢሆንም የእሷ ትኩረት ግን የነበረው እዛ ይዘፈን በነበረው ዘፈን ላይ ነበረ። በሚያስገርማት መልኩም ያን ዘፈን እያቀረበ የነበረው ከዚህ በፊት በሆቴል ውስጥ አግኝቶ የነበረው አያን ነበረ። በዛ ጊዜም ክላሪሳና ጓደኞቿ አንድ ላይ በመሆን በእድሜያቸው እኩል ይገኙ የነበሩትን ልጆች ማሳቀቅ ይጀምራሉ። ዝግጅቱንም ያዘጋጁት የነዛ ልጆች ቤተሰቦች ስለነበሩ ዝግጅቱ በጣም ደባሪ እንደሆነ መናገር ይጀምራሉ። ዳፍኒም ክላሪሳ እነዛ ልጆች የምትናገርበትን መንገድ ከተመለከተች በኋላ እነሱን በማረጋጋት ወደ አያን ጋር ሄዳ ሞቅ ያለ ዘፈንን እንዲጫወት ትነግረዋለች። ከዚያም በሚያስገርም መልኩም ዳፍኒ ደባሪ የነበረውን ዝግጅት ወዲያውኑ ወደሚያስደስትና ሞቅ ወዳለ ዝግጅት ትቀይረዋለች። ከዚያም የአየንና የቡድኑን ዘፈንም እያዳመጡም ሁሉም መደነስም ይጀምራሉ። በቀጣዩ ቀን ሄነሪ ወደ ፓርላማ የሚያመራበት ቀን ነበረ። ቢሆንም በሩ ላይ ግን የሆነ ሞተር ሳይክልን ይመለከትና በዛ ይገረማል። ሲገለጥም ይህ ሞተር ሳይክል የአየን ሞተር ሳይክል ነበረ። ከዚያም ሄነሪ ተመልሶ እሱን ካዋራው በኋላ አየን እዚህ የመጣው ዳፊንን ለወክ ይዟት ለመውጣት እንደሆነ ይናገራል። ሄነሪም ይህንን ከሰማ በኋላም ስለ ልጁ ዳፊን መጨነቅ ይጀምራል። ወደ ሊቢም ከደወለም በኋላም ዳፊን ከአያን ጋር ልትወጣ እንደሆነ ይነግራታል። ሄነሪም ይህንን ካደረገም በኋላም በስተመጨረሻ ልጁን እየወደዳት መምጣቱን ይገነዘባል። በሌላኛው ቀን ሁሉም የንጉሳዊ ቤተሰቦች የሚታደሙበት አንድ የጀልባ ውድድር ላይ ይገኛሉ። በዚህ ጊዜም ዳፊንም በድጋሚ በፓርኪንጉ ስራ ላይ የሰራ የነበረውን አያንን ታገኘዋለች። አርሚስቴድም እንደዛው በዝግጅቱ ላይ የተገኘ ሲሆን ከመጀመሪያው ጊዜ ጀምሮ በዳፊኒ ተስቦ ስለነበረ ወደ እሷ መቅረብ ይጀምራል። ቢሆንም ግን ሊስማት ባለ ሰዓት ላይ ትገፈትረውና ወደ ውሃ ውስጥ ከተዋለች። እዛ ስራ አጥተው ተቀምጠው የነበሩ ጋዜጠኞችም ድንገት ዳፊን በፈጠረችላቸው ነገር ከመቀመጫቸው ተነስተው ፎቶ ማንሳት ይጀምራሉ። ይህ ድርጊቷም የሁሉም ትኩረት እሷ ጋር እንዲሆን ነበር ያደረገው። ሄነሪም ልጁ የሚዲያው አካል እንዳትሆን ስለፈለገም ወዲያውኑ እሷን ይዟት ከዛ ለመሄድ ይወስናል። ጊዜ ስላልነበረውም የአያን ሞተር ሳይክልንም ይዞ ነበረ ከዛ ይዟት የወጣው። በዚህም ጊዜ ላይም
ለሷ ምን ያክል እየተጠነቀቀላት እንደሆነ መመልከት እንችላለን። ሄነሪ ራሱ ወደ ወጣቱ ጊዜውና ከሊቢ ጋር በነበረበት ጊዜ ላይ የተመለሰ ያክል ነበር የተሰማው። ይሁን እንጂ ከጋዜጠኞቹ ጋር ሊደበቁ አልቻሉም። ምክንያቱም በሩ ላይ ሆነው ነበር የጠበቋቸው። ሄነሪም ከነዛ ሪፖርተሮች ለመሸሽ ሲል የራሱን በር ትቶም ይሄዳል። ከዚያም የዳፍኒን ምክርም እየሰማም በአጥሩ ላይ ለመዝለል ይወስናል። ይህን ሁሉም ነገር ካደረገም በኋላም ሄነሪ ወደ ወጣትነቱ ጊዜ የተመለሰ አይነት መስሎ ነበር የተሰማው። ከዚያም ያንን የሚወጠረውን የሙዚቀኞችን ልብስ ከለበሰ በኋላ እንደ ሮክስታሮቹ መደነስ ይጀምራል። ግሌኒስም እዛ ስትመጣ ብትመለከተውም ነገር ግን በስራው ተይዞ ስለነበረ ለሷ ምንም ግድ አልሰጠውም ነበረ። በጊዜውም በሄነሪ ዙሪያ የተፈጠሩ የነበሩት ነገሮች በሙሉ በሱ ምርጫ ላይ የሆነ ተጽዕኖ የሚያሳድሩ ነበሩ። በህይወቱ ላይ በተፈጠሩበት እነዚህ ችግሮች የተነሳም ወደ 15 የሚያክል የምርጫ ነጥብን ያጣል። በዚህም ምክንያት ሄነሪም በመጨረሻ ዳፊን ጸባዩን እንድትቀይርና አለባበሷንም ከዚህ ቀን ጀምሮም እንድታስተካክልም ይነግራታል። ሄነሪ እንዲደሰት የምትፈልገውም ዳፍኒም በመጨረሻም ልክ እንዳላት አለባበሷንና ሁኔቷን በሙሉ ትቀይራለች። ያ ብቻ ሳይሆን ዳፍኒ አያን ወደ ኮንሰርት እንዲሄዱ በጋበዛት ሰዓት ላይ አልተቀበለችውም ነበረ። ምክንያቱም የኢንግላንድ ንግስት አዘጋጅታ የነበረችው ትልቅ ድግስ ስለነበረ እዛ ላይ መታደም ነበረባት። በቀጣይ ዳፍሊንን በጣም ተወዳት የነበረችው ጆዝሊን በመጨረሻ አንድ ቲያራን ሰጣታለች። ጆዝሊንም እሷም ለህዝቡ በተተዋወቀችበት ጊዜ ላይ ይህንን ቲያራም አድርጋ እንደነበረም ትናገራለች። በተመሳሳይ መልኩም ዳፍኒንም ለህዝቡ በምትተዋወቅበት ጊዜ ላይ ይህንን እንድታደርግም ፈልጋለች። በቀጣይ በዳሽውድ የቤተሰብ ዝግጅት ላይ ዳፍኒ ከለበሰችው ልብስ በተጨማሪ ከዛ ቲያራ ጋር አንድ ላይ በጣም ጥሩ ገጽታን ታመጣለች። ይህም እንደተለመደውም በጋዜጠኞቹ መካከል ዋና ነጥብ ሆና እንድትታይ ነበር ያደረጋት። ቢሆንም ይሄ ግን ለክላሪሳ በተቃራኒው ነበረ። ልክ ቲያራውንም እሷ ላይ እንደተመለከተችው ነበር መናደድ የጀመረችው። ለረጅም ጊዜ ያክልም ይሄ ቲያራ እስኪሰጣት ድረስ የጠበቀች የነበረ ቢሆንም ነገር ግን ጆዝሊን ዳፍኒንን የበለጠ ተወዳት ስለነበረ ለሷ ለሰጣት ወስናለች። በሌላ በኩል የዳፍኒን የጸባይ መቀየር አያንን እንዲናደድ ነበር ያደረገው። ስለዚህም እንደ በፊቱም እሷን ማዋራትም ያቆማል። ይህ በእንዲህ እንዳለ ያልተጠበቀ ነገር ይፈጠራል። ዳፍኒን የወደደቻት ጆዝላይን በመጨረሻ ሊቢን ወደ ድግሱ ትጋብዛታለች። የሊቢ ወደ ዝግጅቱ መምጣትም ዳፍኒን እንድትደሰት ነበር ያደረጋት። ከዛ በተጨማሪም አሁን ላይ ሎርድ ኦፍ ዳሽውድ የተባለ የሚጠራው ሄነሪም ከሊቢ ጋር መደነስ ሲጀምር ደስታውን መደበቅም አልቻለም። ይህም እንደሚጠበቀውም አሊስተርና ግሌኒስን ማናደድ ይጀምራል። ከዚያም አሊስተር ከዚህ በፊት ሊቢ ላይ ልክ እንዳደረገው ተመሳሳይ ነገርን ዳፍሊን ላይ ለማድረግ ይወስናል። ቢሆንም እንዳለመታደር ሆኖ ግን በዛ በኩል ታልፍ የነበረችው ዳፍሊን ያወሩት ነገር በሙሉ ትሰማለች። ከዚያም በተናገሩትም ነገርም ተናዳባቸውም ነበረ። ከዚያም ዳፊንም በዛን ቀን ያሰቡትን እቅዳቸው እንዳታበላሽባቸው በሚል ግሌኒስ እጇን ይዛ የጎተተቻት ወደ አንድ ክፍል አስገብታ ትቆልፍባታለች። በቀጣይ በዳንሱ ቦታ ላይ የተገኙ ሰዎች አንድ ላይ እንዲደንሱ ይነገራቸዋል። በዚህ ጊዜም አባትና ልጅም ነበረ መደነስ የነበረባቸው። ሄነሪም ዳፊኒን ባላገኛት ሰዓት ላይ በመጨረሻ ከክሌሪሳ ጋር ለመደነስ ይወስናል። ይህ በእንዲህ እንዳለ ስለ ልጅቷ ሁኔታ ተጨንቃ የነበረችው ሊቢ በመጨረሻ ዳፊኒን መፈለግ ትጀምርና በተዘጋባት ክፍል ውስጥም ታገኛታለች። ከዚያም ከዛ ክፍል አስወጥታም ወደ ድግሱ ክፍልም ታመጣታለች። ልክ በዛን ሰዓት ላይም ዳፍኒ ሄነሪ ከክሌሪሳ ጋር ሲደንስ ትመለከቷለች። በሁኔታውም ካዘነች በኋላም ዳፍኒ ቲያራውን ለክሌሪሳ ትሰጣትና ከዛ ትሄዳለች። ልጁን ማጣት የማይፈልገውም ሄነሪም የተፈጠረውን ነገር በሙሉ ለሷ ለማስረዳት ይሞክራል። ቢሆንም የሚናገራቸው ንግግሮች በሙሉ ግን እሷን ከዛ ከመሄድ የሚያስቀራት አልነበረም። ከአባቷ ጋርም ለመደነስ ረጅም ጊዜ የጠበቀች ቢሆንም ነገር ግን አሁን ላይ እሷን ትቷት ከክሌሪሳ ጋር መደነሱ ማናዷታል። እስካሁን ጊዜ ድረስም የእሱን በእሷ ህይወት ውስጥ መገኘትን ትፈልግ የነበረ ቢሆንም ነገር ግን ያ ሊፈጠር ባለመቻሉ ምክንያት ከእናቷ ሊቢ ጋር አንድ ላይ በመሆን ከዛ ለመሄድ ይወስናሉ። ከዚያም ቀጥታም ወደ ድሮ ህይወታቸውም ይመለሳሉ። ከዛ ጊዜን ጀምሮም ሄነሪም ያንን አግኝቶ የነበረውን ህይወቱን በማጣቱ ምክንያት መጥፎ ስሜት ይሰማው ይጀምራል። ከዛ በተጨማሪም ይሄ ሁኔታውም የጆዝሊንንም ትኩረት ይስበውና ወደሱ ጋር በመምጣትም እሱን መምከር ትጀምራለች። ምርጫዎቹንም ሲመርጥ በጥንቃቄ መሆን እንዳለበትና በዛም ሰዓት ላይም ስሜቱንም መከተል እንዳለበትም ነበር የነገረችው። በሚያስገርም መልኩ ምክሯም እሱ ላይ የሆነ ያክል ጫና የሚያሳድርበት ነበረ። በመጨረሻም ደፈር ለማለትና ጥሩ ውሳኔ ላይ ለመድረስም ይወስናል። ይህንንም የጀመረውም ወደ ትልቅ መድረክ ላይ በመውጣት ከምርጫው ራሱን ማግለሉን በመናገር ነበረ። ምክንያቱም ለሄነሪ ከፖለቲካው በበለጠ መልኩ ለህይወቱ የሚያስፈልገው ትልቅ ነገር ነበረው። ይህም ደግሞ ቤተሰብ ነበር። የሄነሪም ከምርጫው ራሱን ማግለሉ አሊስተር በውሳኔ እንዲናደድበት ነበር ያደረገው። ይህንንም ንዴቱንም
ሊቢን በድሮ ጊዜ ከዛ ቤት ያስወጣት እሱ መሆኑን በመናገርም ያስወጣዋል። ይህንንም ያደረገውም ደግሞ ከሄነሪ ማርገዟን በተገነዘበበት ጊዜ ላይ ነበረ። አሊስተርም ይህንን ያደረገውም ሄነሪን ለምርጫው ብቁ ለማድረግና ጥፋት አልባ ለማድረግ ነበረ። በዚህ መልኩም በፓርላማው ላይ ጥሩ ቦታ እንዲያገኝ ነበር እቅዱ። ሄነሪም ኑዛዜውን ከሰማ በኋላም አሊስተርን ይመታዋል። ይህም ሁሉንም እንዲደነግጡም ያደርጋቸዋል። ሄነሪም ከዚህ በኋላ ስለ ፖለቲካው ተሳትፎም ይሁን ግሌኒስን ማግባት አለማግባቱ የማያሳስበው ሰው ሆኗል። ዳፍኒ በሌላ በኩል አሁንም ከአባቷ ጋር በመለያየቷ መጥፎ ስሜት ውስጥ ነበረች። ድብርት ውስጥ ገብታለች። እንዲሁም ልቧም ተሰብሯል። በአንድ የጋብቻ ድግስ ላይም በአስተናጋጅነት በነበረችበት ጊዜ ላይ አባትና ልጅ ሲደንሱም ተመለከታቸውና ያም የበለጠ ሐዘኗን ያመጣዋል። ይህ በእንዲህ እንዳለ ሊቢም በዛው ድግስ ላይ በዘፋኝነት እየሰራች ትገኛለች። ከዚያም ግን በመሃል የተመለከተችውን ነገር ልታምን አልቻለችም። በሚያስገርም መልኩም ለንደን ነው ብለው ያሰቡት ሄነሪ ድንገት እዛ ይገኛል። የሄነሪ እዛ መምጣትም ዳፍኒን ወዲያውኑ ነበር ያስደሰታት። ከዚያም ሄነሪም ዳፍኒን ለዳንስ ይጋብዛታል። ይህም ሄነሪ ልቧ እንዲነካና ነገር ግን ደስታ ውስጥ እንድትገባ ያደርጋታል። ሄነሪም ያንን ብቻ ሳይሆን ያደረገው ሌላ ሰርፕራይዝም ይሰጣታል። ምክንያቱም ሄነሪ ብቻውን አልነበረም የመጣው፣ ከሱ ጋርም አብሮት የመጣውን አያንንም ይጠራላታል። ከዚያም ዳፍኒንም ከአያን ጋር መደነስ ትጀምራለች። ሄነሪ በሌላ በኩል ከሊቢ ጋርም ይደንሳል። በታሪኩ መጨረሻ ላይም ክላሪስ ከአርሚስቴድ ጋር እንደተጋባች እንመለከታለን። ይህ በእንዲህ እንዳለ ግሌኒስም እንደዛው አንድ ባለ ሀብትን አግብታለች። ነገር ግን ይህ ሰው ሁለት መንታ ትላልቅ ልጆች ነበሩት። እናም የእነሱ ልጆችም እንጀራ እናትም ልትሆን ችላለች። ይህ በእንዲህ እንዳለ በፓርላማው ውስጥ ቦታ እንዲኖረው ይፈለግ የነበረው አሊስተር አሁን ላይ በአስጎብኝነት እየሰራ ይገኛል። ይህ በእንዲህ እንዳለ በኒውዮርክ ዩኒቨርሲቲ ውስጥ መማር ትፈለግ የነበረችው ዳፍኒም በመጨረሻ በኦክስፎርድ ዩኒቨርሲቲ ውስጥ መማር እንድትችል ይፈቀድላታል። ይህም ከዚህ በፊት ያላሰበችው ነገር ነበር። ሄነሪ እና ሊቢም የድሮ ጊዜያቸውን ለማስታወስ በሚል በፊት በተገናኙበት ሞሮኮ ውስጥ ድጋሚ ተገናኝተው ለሁለተኛ ጊዜም እዛ ይጋባሉ። በመጨረሻም የዳሽውድ ቤተሰብም የሚገባቸውን ደስታም ያገኛሉ። ፊልሙ ይህን ይመስል ነበር። ከተመቻችሁ ላይክ እና ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።